እስኪ ወደ ቀጣይ አልበም እንለፍ። ቀጣይ ወራጅ አለ ኧረ አልቻልኩም አለች ኧረ አልቻልኩም ሾፌር ወራጅ አለ ወራጅ ይህን ዘፈን ትዝ ይለኛል እና በ82 ዓመተ ምህረት ነው የሰራነውና እና ከፖሊስ ኦርኬስትራ ጋር ሰርተን አየር ኃይል ደብረ ዘይት እንጋበዛለን። ግራውንድ ቴክኒሻን ይመረቅ ነበርና እዛ ኮሎኔል መንግስቱ ኃይለማርያም መጥተው ነበር እዛ ምረቃው ላይ ማለት እንግዳ ሆኖ መጥተው አሁን ከዛ የክፍላችን ኃላፊ ኧረ ይሄ ዘፈን ላይ ክላክሱን የመኪናውን ክላክስ ወራጅ አለ የሚለው ቃል ያ እንግዲህ ያው ቃል ይሰነጠራል ታውቃለህ። ልክ ነህ። ቃል የሚሰነጠርበት እና ወራጅ አለ ይሄን ዘፈን ክላክሱን አብዛው ሊቀመኳስን ምናልባት አቅዩናል አዎ ክላክሱን አብዛው ይሄን ነገር ብለናል። አሁን ከዛ ደግሞ ቆንጆ እንዳይቀር ዘፈኑ እንዳይቀር ቆንጆ ዳንስ ነው ያለበት አሪፍ ዳንስ አለ እና ከዛ በኋላ መድረክ ላይ ሰራን። እሳቸው ወደ 40 ደቂቃ ነው 50 ደቂቃ ምናምን ቆይተው ሄደዋል ኮሎኔል መንግስቱ እና አሁን እሳቸው ሲጨርሱ ተነስተው የክፍሉ አዛዥ መጥተው ማን አባክ ነው የሚወርደው በማን ላይ ቆመሽ ማንን ታማያለሽ የሰራዊቱ አባል ሆነ ወራጅ አለ ማን ነው የሚወርደው እሳቸው በደንብ አልሰሙም እንጂ እዚሁ ነበር የምትወርደው ያው እና ገጥሙና መተን ቶሎ ጽፈን ይሄ ማለት ይሄ ነው ይሄ ማለት ታክሲ ውስጥ ልጅቷን ያገኘኋት ለማግባባት ሞክሬ እና ሲሰለቻት እዚህ ጋር ወራጅ አለ ብላ ነው አይዲያው እንደዛ ነው ሐሳቡ እና እቺ ቃል ነች ቃል እንደ ስንጥር የሚሰነዘር እና አልሰሙም ልብ አላረጉም ልብ ቢሉ ነው እዚቹ ነበር የምትቀረው እንጂ ተወርደ ነበር እዚህ ላይ ወራጅ አለ በጣም አነጋጋሪ ስራ ነበር ማለት ወራጅ አለ ጠሪ ቃሎች ትጠቀም ነበር እንደዚህ አይነት ስራዎች ላይ ብዙ ነገር አለ በጣም ሰውየው ልጅን ጨምሮ አነጋጋሪ ነገሮች ነበሩ ስራው አወሊታው ነገር እሷም ፓርት ብቻ ሰምተናት እንመለስ ወራጅ አለን ብቻ ለማስታወስ ለአድማጭ ተመልካች እሺ አባይ ወራጅ አለና ታሪኩ ይሄን ይመስል ነበር። ኮሎኔል መንግስቱ ቢኖሩ አንተ ራስህ ተወርድ ነበር አስባለ የሚገርም ነው። እንግዲህ ይሄ ነው ሁለተኛ አልበሙ ማለት ነው። ሁለተኛው ይሄ ነው። ሶስተኛው ስናመራ ኮሌክሽን ከፍቅር አዲስ ጋር የሰራችሁት ነው። ሶስተኛው ኮሌክሽን ከፍቅር አዲስ ጋር የሰራ ነው። በጣም የሚገርመው ነገር እሱ ስራ ላይ እንግዲህ በርካታ ሞዳቸው ነገሮች ተካተዋል። አልበሙ ሙሉ በጣም የሚወደድ አልበም ነበር ለኔ በተለይ በጣም ከሞዳቸው ስራዎች ናቸው። በቅብብልም የሰራችኋቸው በየራሳችሁም የሰራችኋቸው በጣም ተወዳጅ ስራዎች አሉ። እዚህ ላይ ነው እንግዲህ ምልህ አገራዊ ጉዳይ መስዋዕትነት በተለያየ መልኩ ለንግድ ሳይቀርብ መጀመሪያ ዋጋ ከከፈሉና በኢትዮጵያ ኪነ ጥበብ ውስጥ በተለይ ኢትዮጵያ ለ27 ዓመት ያስተዳደረውን የኢህአዴግ ስርዓት በጥበብ ከተጋፈጡት አስናቀ ገብረየስ አንዱ ነው። እኔ በተደጋጋሚ ውለታቸው እንዲዘከር ከምፈልጋቸው የኪነ ጥበብ ሰዎች ድምጻዊ ጌታቸው ጋዲሳ፣ ድምጻዊ አስናቀ ገብረየስ፣ ደራሲ ተመስገን ተካ በዋናነት ትልቅ ዋጋ ገና በጅምሩ የከፈላችሁ ናችሁና በዚህ አጋጣሚ ድጋሜ አክብሮቴን ማቅረብ እፈልጋለሁ በህዝብ ፊት ለከፈልከው ዋጋ። ምክንያቱም ለንግድ ስላልነበር ብዙ አልተወራም ብዙ አልተባለም እንጂ ይሄ አልበም 1984 የወጣ አልበም ነው። በወቅቱ እንግዲህ ኢህአዴግ ኢትዮጵያ ማስተዳደር በጀመረ በአመቱ ማለት ነው። እና ስለዚህ ስራ ታወራኛለህ። መጀመሪያ ግን ስራውን እስቲ ባጭሩ እሷን ሰምተን እንመለስና ከስራው ጋር የተያያዘውን አጠቃላይ ታሪክና
የነበረውንም ውጣ ወረድ አብረን እናወራለን። አስናቀ እሺ ወገኛ መስሎሽ ነው እንጂ ዋዘኛ ከዘኛ ደሞ አንቺን ብሎ ሰርገኛ ወትሮ ማዳዊ ዳኛ ይላል ዶሮ ሻኛ ማቀራረቡን እንጂ መገንጠል አናውቅኛ ወገኛ መስሎሽ ነው እንጂ ዋዘኛ ከዘኛ ደሞ አንቺን ብሎ ሰርገኛ ወትሮ ማዳዊ ዳኛ ይላል ዶሮ ሻኛ ማቀራረቡን እንጂ መለየት አናውቅኛ ወገኛ መስሎሽ ነው እንጂ ዋዘኛ ከዘኛ ደሞ አንቺን ብሎ ሰርገኛ ወትሮም አጥላዊ ዳኛ ይላል ዶሮ ሻኛ ማቀራረቡን እንጂ መገንጠል አናውቅኛ ወገኛ መስሎሽ ነው እንጂ ዋዘኛ ከዘኛ ደሞ አንቺን ብሎ ሰርገኛ ወትሮም አጥላዊ ዳኛ ይላል ዶሮ ሻኛ ማቀራረቡን እንጂ መለየት አናውቅኛ መለየት አናውቅኛ መለየት አናውቅኛ መለየት አናውቅኛ መለየት አናውቅኛ ወገኛ ደሞ አንቺን ብሎ ሰርገኛ ወትሮ ማድራዊ ዳኛ ይላል የዶሮ ሻኛ ማቀራረቡን እንጂ መገንጠል አናውቅኛ። ድምፃዊ አስናቀ ገብረየስ፣ የዜማ ደራሲ ዘላለም መኩሪያ፣ የግጥም ደራሲ ተመስገን ተካ። እስኪ አውራኝ ስለዚህ ስራ። ይህ ስራ መጀመሪያ የሰርግ ዘፈን ነበር እና በቃ በሰርግ እንዲሰራ ነበር እንትን የተባለው እና ገጥሙም ተጽፎለታል ዜማውንም ምናምን አጥንቻለሁ። አሁን ከዛ ሪኮርዲንግ በቃ ኦሬዲ ጀምረን አሁን ከተተሜ እዛ ሱቅ ነው ለካ አይዲያውን እንትን ጽፎታል። አስኔ በዚህ ከወቅቱ ጋር እንዴት ነው ብንሰራ ምን ይመስልሻል ማለት በቃ የመጣ ይምጣ እንግዲህ ምንፈነዳለን ያፈለጉትን ያርጉን እንጂ ይሄ ሪያሊቲ ነው። በዛ ላይ ደግሞ የመጽሐፍ ሐሳብን በነፃ የመግለጽ መቃወም ዘረማዊ ሰልፍ የማድረግ የዲሞክራሲ መብት ተሰጥቷል ተብሎ ነበር በዛን ሰዓት። ስለዚህ ለምንኛ አንፈተሽም በቃ የመጣ ይምጣ ምናምን ብለን ነው። አሁን ከዛ አይዲያውን አመጣና እንደ ዛሬ ነግሮኝ እንደ ነገ ሙሉውን ጽፎት አመጣ። አሁን ከዛ ሙዚቃ ቤቱ ውስጥ ከሱቁ ምናጠናባት ክፍል አለች ግጥምና ዜማ ምናምን ከዛ ሰው እንትን ባለቤቱን ማለት አሳታሚውን ጠራውና ከዛ ከግጥሙ ጋር ዜማውን ከግጥሙ ጋር እንትን ማለት ጀመረ። አዎ ይሄ ዘፈን ጥር ወር ላይ በጣም ይሸጣል አለ። አልገባውም ባለቤቱ ማለት ነው። በሰርግ ነው የሚያውቀው። ግን ግጥሙ ኦሬዲ ሙሉ ኮምፕሊትሊ ተቀይሯል። አሁን እኛ ያው እየተጠቃቀስን እንስቃለን። አሁን ከዛ እንትን ላይ ሪኮርዲንግ ላይ ትዝ ይለኛል ማነው ሳክሲፎኒስት ልክ እቺ ወገኛ የምትለው ዘፈን ላይ ሲል አሃ እዚሽ ጋር ለፋ አዎ እና ታሪክ ያላት ዘፈን ነች። እና ከዛ በኋላ እውነትም ከወጣ በኋላ አጥለቀለቀው ማለት ይቻላል። አጥለቀለቀው ማለት ፍቅር አዲስም የፍቅር አዲስ ነች። ይሄም ዘፈን አለ በቃ ተጥለቀለቀ። ያው እግዚአብሔር ይመስገን ያው ብዙ ጉዳቱም ደርሶብናል። ያው መድኃኒዓለም የተመሰገነ ይሁን ያው አለን። ግን በጣም ትልቅ እንትን ነበር። በጣም በህዝብ በጣም ተቀባይነት ነበረ፣ ብሶትም ነበር በዛን ሰዓት። በቃ ሪያሊቲውን ስለገለጽን በህዝብ በጣም ተቀባይነት። አንዱ ትዝ ይለኛል የሙዚቃ ቤት ኃላፊ ነው ስሙን አልጠቅስም እና ሱቅ መጥቶ አንተ እንዴት ስንት መስዋዕትነት ከፍለው የመጡት ታጋዮች ስንት መስዋዕትነት የከፈሉ ታጋዮች እንትን ያሉትን ዛሬ እንዴት እንደዚህ አይነት ዘፈን እንደዚህ እንትን ትላለህ ምናምን። ይሄ እንኳን ተው የደርግ አቃጣሪ ስርዓት ተጣልተናል ከሰውዬው ጋር እና ይሄ እንኳን ደርግ ስለነበረ የደርግ አቃጣሪ ነው ምናምን። ስማ ዲሞክራሲ ተብሎ ዲሞክራሲ ምኑ ላይ ነው? እንደዚህ መስፈር ሐሳባችንን በነፃ መግለጽ ካልቻለን ምንድነው ዲሞክራሲው? እንዴት እንደዚህ ትላለህ? ከዛ በኋላ እሱ ሰውየውም አልገባውም ነበር። ከዛ ከተመስገን ጋር ጠርቶ እንዴ ምንድነው ያላችሁት እናንተ? ምንድነው ያላችሁት? በቃ እየሸጥክ ነው እኔ ሱቄን ልታዘጉ ነው ወይ? ምን ተዘጋለ? ያው ገንዘብ እያገኘ ነው፣ በገንዘብ ትወጣለህ። ከታሰርንም እንታሰር ምን ችግር አለብን? ምንም ችግር የለብንም ምናምን እና እኛ በሙሉ ልብ ነው እንትን ያለው እና አጥለቀለቀው። በቃ ያ ስራ አጥለቀለቀው እና በጣም አሪፍ ነበር።
ትልቅ ስራ ነው። በነገራችን ላይ ስለ ተመስገን ተካ ብዙ ጊዜ ስለሚቆጨኝ ነው። በዚህ አይነት ትልቅ ዋጋ ከከፈሉ ደራሲያን ቀዳሚው ነው ተመስገን ተካ። በተለያየ መልኩ የሰራቸው ስራዎች ያንን ስርዓት በሙያው ለመታገል ትልቅ ዋጋ የከፈለ ነው። እንደምታውቀው የቴዎድሮስ ታደሰ ማለዳ ወይንም ትክክል ነው። በአጠቃላይ እሱ አልበም ወደ 8 ስራ ነው ብዙ ከሀገራዊ ጉዳይ ጋር የሚያያዙ ነው። ሰለሞን ተካልኝን ታጋይ አስደርጎ ያሳየው ብዙዎቹ የተመስገን ተካ ግጥሞች ናቸው እና ክብር ይገባዋል። ነፍሱን ይማርና ትልቅ ዋጋ ከቀዳሚዎቹና ትልቅ ዋጋ ከከፈሉት አንዱ ነው። እምወደው በጣም የማከብረው ባለሙያ ነው። እጅግ በጣም እና ይሄ ታሪክ ብዙ አይታወቅም። የነበረብህ ሌላ ችግር ምን ነበር? ከዚህ ስራ ጋር ተያይዞ አስናቀ ከዚህ ስራ ጋር እኔ ትዝ ይለኛል ደመራ ባንድ የመጣ ጊዜ እኛ ነን መጀመሪያ መክፈቻውን የሰራ ነው ማለት አላሙዲን ተዘጋጁ ጊዜ ነታማን የመጡ ስታዲየም እና የዛለት መክፈቻውን እኔ ነኝ የሰራሁት። ክቡር ትሪቡል ከማናንሽ ሚስማር ተራ ካታንጋ ያን ጊዜ ተጋባዥ ማን ነበሩ? ታምራት ላይ ነበሩ። ታምራት ላይ ነበሩ። ህዝቡ ተናጋ፣ ጋዜጣ እያቀጣጠለ እሳቸውንም ያው ሌባ ምናምን ያለባ አሁን ከዛ እኔም ያው ደፋር ነኝ የምሰራው ቦታ ያው እነሱ ጋርም ነበር። አሁን ማታውኑ ነው አንድ ግልገል ካድሬ ብለው እንትን ማን ነው የሆነ ቦታ ወስደው ቀጥቀጥ መቼም እንደዚህ ነው አትልም። መቼም ብዙ ዋጋ ትከፍላለህ። ከዛ በኋላ ሌላም ብዙ ዋጋ ከፍዬበታለሁ በዚህ ስራ ብዙ ዋጋ ነው የከፈልኩት። ያው እግዚአብሔር ይመስገን ግን አለው የሰራ ደግሞ ዋጋውንም እጅግ በጣም ደስተበታለሁ። ለምን የእውነት ስለሆነ ውሸት ነው የሚያስፈራው። እውነት ምን ያስፈራ? እውነት መናገር እኮ ያስፈራ። ውሸታም ግን ሲሳቀቅ ይኖራል፣ ሲሸማቀቅ ይኖራል። ከልቡ አይደለም የሰራው። ከላይ መዋሸት ይቻላል፣ ግን ከልብ ከሆነ ምንም እግዚአብሔር ይመስገን እና በዛን ሰዓት እንደዛ እንትን ብላል። ከኛ በኋላ ነዋይ ደግሞ ለታማኝ ያቀጣጠሉት በጣም አሪፍ እንትን ነበር። በዛን ሰዓት ያሳለፈው ልክ ነህ። እንዲያው የሚገርም ነገር ይሄ ታሪካዊ ስራ አንተ ከዘፈንክ ከዓመት በኋላ ነው ይሄ ኤርትራ ሪፈረንደም የተካሄደውና ሰው የነበረውን ቁጭት ወደኋላ እናንተ ቀድማቸዋል። የሚገርም እና ተመስገንና አንተ በተለይ የከፈላችሁት ዋጋ ከዛም በኋላ ተመስገንም ከዛ በኋላ በተለያዩ ስራዎች ከዛም እንደገና በነገራችን ላይ እና እንዲታወቁ ከምፈልጋቸው ታሪኮች ዋናዎቹ ናቸው እነዚህ። እምልህ እኛ ሀገር እንዲህ ነኝ ካላልክ ብዙ ጊዜ እውነቱ ተቀብሮ የሚቀር ይመስላቸዋል አንዳንድ። ግን ማንም በማይደፍርበት ሰዓት ዋጋ የከፈላችሁ ናችሁና በድጋሚ ሁላችሁንም ላመሰግን እወዳለሁ። ክብር አለኝ በዚህ ዙሪያ። እዚሁ አልበም ውስጥ ሳንወጣ በጣም ተወዳጅ ስራዎች ብዙ ነገሮች የተካተቱበት አልበም ይመስለኛል። እንዳለ መረጃ እንግዲህ የአስናቀ ገብረየስና የነዋይ ወዳጅነትም እዚህ አልበም ውስጥ ይመስለኛል። ደራሽ ድርሰት ነው አይደል? የነዋይ ነው ዜማው። ትክክል። እስኪ አስታውሰኝ። ደራሽ ችግርን ተቋዳሽ፣ ደራሽ የክፉ ቀን አጉራሽ፣ ደራሽ ነው ሀሳቢ አስተዋሽ፣ ደራሽ ሲከፉ ተከፍቶ፣ ደራሽ ቀን ሲጎድል አይቶ፣ ደራሽ ዋልን ዋቶ ሁልጊዜ ኦኬ። እና እዚህ ጋር ሁለተኛው አንተን ሁልጊዜ ፋሲካ አይገኝምና ማግኘትም እንዳለ ማጣትም አለና ማጣት ካፊያ ጥሎ ጭንቁም ቢያወርድብህ ማንስ ታስጠልሎ ማንበጁን ዘጋብን ልብ በለየው ሁሉም አንድ ነው ወይ የከፋለት ቀድሞ ከጎንህ አለው ምናምን የከፋለት ማለት በጣም የሚገርም ግጥም ነው። በጣም ነዋይ የታወቀ ነውና በነገራችን ላይ በኋላ እናነሳዋለን አያይዘን እንጂ ነዋይም በጣም ከሚወዳቸው ድምጻያኖች አንዱ እንደሆንክ በግል አውቃለሁ። በነበረን ቀረቤታ ስናወራ ያው ታነሳይል ስለሙያተኛ ስታነሳ በጣም ሲመጡ ካስደነገጡ ይዘፋኞች አንዱ ነው አስናቀ ይለኝ ነበር። እንዲያው
አንድ ቪዲዮ ልጋብዛ አስናቀ መቼ የት ቦታ ነው የሰራችሁት ለታሪክ መቀመጥ አለበት ብዬ ካስቀመጥኳቸው ውስጥ ነው አንተ ታሪኩን ትነግረኛለህ እሺ እስኪ ጸዳለ የሚለውን ጋብዥኝ ቪዲዮ ድምጻዊ ጸዳለ ገብረ ማርያም ከስንቱና አስናቀ ገብረየስ በጣም የሚገርም ነገር ቪዲዮ ለታሪክ ካስቀመጥኩበት ጎን ለጎን የናንተን የተቀባይነት ቦታ ዜማውን በጣም ስለወደድኩት ነው እሱን የደጋገምኩትና በነገራችን ላይ ሁለታችሁም በጣም ወዳችሁ ድምጻያኖች ናችሁ በጣም የምወደው ልጅ ነበር በጣም ማላስ የሚባል ቤት ይሰራ ነበር ድሮና እንግሊዝ ነው ያለው በርግጥ በቅርብ አግኝቼ አላውቅም ግን ጥሩ ተሰጥቶ የነበረው አቅም የነበረው ልጅ ነው እስኪ ስለዚህ አውራኝ እስኪ ዘፈኑ ግጥምና ዜማው የኔ ነው እና የኢትዮ ኤርትራ ጦርነት በነበረ ጊዜ በዛን ሰዓት ለቅስቀሳ ምናምን ሲባል ለሷ የዜማና ግጥም ደርሼ ሰጣት ራስ ቲያትር በራስ ቲያትር ባንድ ነው እዛ ራስ ቲያትር ወደ 5 አመት ነው ራምሰርቻለሁ አዎ ራስ ቲያትር ባንድ በጣለን አዎ በ90 ውስጥ ነው የኢትዮ ኤርትራ ጦርነት ነበር አዎ በዚህ ነው የሰጣት እና ኢትዮጵያ ቴሌቪዥን ነው መሰለኝ አዎ በዛን ሰዓት የሰጣት አንተ እንዴት አስታውስከኝ ረስቼዋለሁ ከእንደዚህ በጣም የሚገርም ዜማ ነው በነገራችን ላይ አስኔ በዚሁ አጋጣሚ ልንገርና ስለወደድኩት ያንተ የከስንቱ ቦታ የደጋገምኩት ያው ይገባል አዎ ዋው እና ቆንጆ ስራ ነበር በጣም አንተ ጋር ምን የሌለ ነገር ምን አለ ዋው የሚገርመው አስኔ እስኪ ወደ ድርሰት ስራዎች በዚሁ ልንደርደር አይወለደኝም እሱ ወንድሜ ነው ለስሙ ነው እንጂ መወለድ ቋንቋ ነው ለታደለውማ ብራለው ጓደኛ ካገናኘን ማይቀር አምላክ ልክ እንደኛ ጓደኛ ጸጋዬ እሸቱ ሙና የሚል አለ ሙና ተነስቻለሁ አዳሬ መዚያው ምንጀር ነው እና ደግሞ አትንካኝ ሲለኝ ከነካካው ከሄድክበት የሚል ለኤችአይቪ ነው በተመለከተ ሰጠው እኔ ነኝ እሱ አሁን ግጥም ግማሽ ግጥም እኔ ነኝ ግማሹን እንትና ነው የሰጠ ማን ነው ተመስገን ነብሱን ይማረው ተመስገን ተካ ነው ሙሉ ዜማው የኔ ነው እሱ አሁን እኔ ግን በኔ ስም አልወጣም በዛን ሰዓት ፋና ሬዲዮ ጣቢያ ይሁን ምን ያዘጋጀው እንደዛ ነው በፍራንክ ሙሉ ያልወሰድኩበትም በስ እና ይሄም ዜማ የኔ ነው ለንተን ግጥም ደግሞ ለንተና ሄለን በሬ ባትኖርም ካጠገቤ ከጎኔ ብትለየኝም ሳይሃለው አንተስ ባታይኝም የሚል እሱም ሙሉ ግጥም የኔ ነው ዜማ ምናምን አስተካክዬላታለሁ ግጥም ዜማ እንትና ነው ማን ነው ታምራት ነብሱን ይማረውና
እና ሌሎች እና አሸናፊ ከበደ የሰጧቸው አሉ እና አበበ ፍቃዴ እንደዚህ የሰጧቸው አለ። ሌሎችም አሉ። የራሴ ስራዎችን በአብዛኛው አይ ነው እሱና አሁን ኢትዮጵያ ወዴት ነሽ ሙሉ ዜማ ይሄ ነው። ኢትዮጵያ አወቅኩስ ዜማ እንስመጣና እነሱ ላይ ገና ምናወራዋለን እንመጣለን ወደሱ። እስቲ እንደዛ ከሆነ ነፍሱን ይማር በቅርብ አንተ ነው የነገርከኝ ጥላውን ገብረየስን ማረፍ ስለ ጥሌም በጥቂቱ ታወራናለህ። ከዛ በፊት ግን አንድ ቪዲዮ ልጋብዝና ከሱ ጋር ያይዘን ስለ ጥላውንም እናንሳ ስለዚህም ስራ አውራኝ።
ድርሰቱ የኔ ነው ዜማውም ግጥሙም የኔ ነው እና አንተ መሐሙድ አማን ጋር ነበር ዋሊያ ዲዲስቱን አውቁ መሐሙድ አማን እሱ ጋር ነው ያሳተምነው እና አንተ ነው የሚገልጸው ስለ ተንኮልና ስለ ፍቅር ነው እና ፍቅርን አጥገብተ ተንኮል ማባረር ማለት ነው ስለዚህ አይዲያው እሱን የሚገልጽ ነውና እኔ የሰራነው ነበር ማረውና እጅግ አሪፍ አይዲያ ነው እኔ የምወደው ስራ ነው እንደውም ባይዘው የመጨንደው ብትልክልኝ ደስ ይለኛል ምክንያቱም ልክላለሁ አስንዬ ልክላለሁ እሺ እኔ ጌታ እና አይዲያው ለተፈጠረው ነገር ይቅርታ በጣም ያው ሁላችንም ወደዛው ነን የሚፈጥርብን ስሜት አቃለሁ ትክክል ነው አንቀርም ሁላችንም በህይወት መልካም ሰርቶ ማለፍ ነው ይሰማኛል አዘነ ይገባኛል ተረጋጋ እና ስለ ክፋትና ስለ ተንኮልን በተመለከተ ነው በዛ እንትን ብዬ ያን እንትን ስዬ ነው ሪፍሌክት በደንብ ያርገ የገለጽኩት ያው አሪፍ ነበር ጥሩ ስራ ነው ልክላለሁ በነገራችን ላይ ምንም ችግር የለም ልክላለሁ እንደ ታደለንም በትክክል ልክላለሁ እንዴ በደንብ ልክላለሁ ምትፈልጋቸውን ትነግረኝና ልካለሁ ሁሉንም እሺ ነጌታ ችግር የለውም ከጥላውን ጋር ወደ ተያያዘው አጭር ነገር አውራንና ምናልባት ወይም ከዚህ ስሜት እንውጣ ወደ ጥላውን እንመለሳለን ከዚህ ስሜት እንውጣ ሌላ በጣም የምወድልህ ስራ ነው ቅድም ለማንሳት ሞክረን ነበር በዚህ ስራ ውስጥ የሚያካተትካቸው መልክቶች የአንድነታችን ጉልበት ሆነው የኢትዮጵያ ብሔር ብሔረሰቦች በኢትዮጵያ አንድነት ውስጥ ዘላቂነታችን እንዲኖር ትልቅ መልክት ያስተላለፍክበት ነው በነገራችን ላይ በዚህ ስራ ምስጋናዬን ልገልጽ ፈልጋለሁ በጣም ከመወዳቸው ሀገራዊ ስራዎች አንዱ ነው ኢትዮጵያን ጋብዥ ጎጆአችን ዘሞያየሽ ኢትዮጵያ ወዴት ነሽ እምዬ ወዴት ነሽ ማማ ወዴት ነሽ ልጆችሽን በትነሽ ጎጆአችን ዘሞያየሽ ኢትዮጵያ ወዴት ነሽ እኮ ወዴት ማንሽና ሻሮሞ ትግራይ ጉራጌ ሻንቀላ አማራ ጋይት ኩናማ ባንድ ማዳብራ የበላ ሴሜቲክ ናይሎቲክ ቢባል ኦሞቲክ ኩሻይቲክ ህዝቦች ሃይማኖት ጎሳ ማይለየን አንድ ነን የኢትዮጵያ ልጆች ሰሜን ደቡብ አንድ ምዕራብ ምስራቅ አንድ ጥይት ባህል አንድ ጥንትም ዛሬ አንድ ሰሜን ደቡብ አንድ ምዕራብ ምስራቅ አንድ ጥይት ባህል አንድ ጥንትም ዛሬ አንድ ሲዳሞ ዳንጎ ጌዲኦ አገሬም ሆነ ሶማሌ መይጠበበን ጎጆ መይጠበበን ቤቱ ኢትዮጵያ ማማ ባንድ አብሮ ለመኖር ሰፊ ነው መሬቱ ኢትዮጵያ ማማ መይጠበበን ጎጆ መቻነሰን ቤቱ ኢትዮጵያ ማማ ህብረት ፍቅር ካለ ሰፊ ነው መሬቱ ኢትዮጵያ ኢትዮጵያ ማማ ኢትዮጵያ ማማ ኢትዮጵያ ማማ
ቀደም ሲል ያስናቀ ገብረየስ ተወዳጅ ስራ ከሆኑት አንዱ ኢትዮጵያ አዎ ስለዚህ ስራ ትንሽ አውራኝ ያስኒ ከዛ ሰው ይወጣለን ብዬ ነው አዎ ተሜ ነፍሱን ይማረው በጣም ሩቅ አላሚ ነው መቼም የዘፈን የእንትን ገበያ ላይ ዋለው 1987 ዓመተ ምህረት ምንድነው የክልል መስራታ ነው ምናምን በነበረ እዛን ሰዓት ነው የወጣው ይሄ ዘፈን እንደወጣ ከየሙዚቃ ቤቱ ነው የተለቀመው የዘፈን ከየሙዚቃ ቤቱ ነው የተለቀመው እና ይሄን ስራ ዜማውን የሰራው እኔ ነኝ ግጥሙን የሰራው ተመስገን ተሜ ነው እና እጅግ በጣም አንደኛ አይደከምንበት የለፋንበት ስራ ራሳችን እያለቀስን ነው ምክንያቱም በቃ ያለውን ቪዥን ፊውቸር የሚመጣው ነገር በቃ ታይቶን ነው አሁን ላለንበት ነገር እንግዲህ ከመጀመሪያው የታለመ ነገር ነው እኛ መጀመሪያው ነው አስበነዋል ስለዚህ አሁን ላይ ያለውን ነገር የሚገልጽ ነው ስቲል ነው ያለውን ነገር እና በ87 ላይ እንደም ራስ ቲያትር ለአዲስ አመት ለሰራው ግጥሙን ለውጠው ምናምን አለውጠው ኢትዮጵያ እንደነሽ ልጆችሽን ሰብስበሽ ምናምን የሚል አይ በፍጹም አለውጠው ስትፈልጉ ዘፈኑ ይቀርና እንብያ አስቀምጠው ለአዲስ አመት ልንሰራው ነው ከሆነ ከነሙሉ ግጥም ያለውን እውነታ ነው የምናገረው ዋሽት አልፈልግም በዛ ላይ ደግሞ እንደ አዲስ እንዴት ካሴት እንትን አልበሙ ላይ ሌላ ነው የሚለው እዚህ ላይ ደግሞ ሌላ ለምን ይላል ይሄ የኔ ፍላጎት አይደለም አላደርገውም አልኩ ዘፈኑ ቀረ አዲስ አመት ሊሰራ ነበር 87 ላይ ትዝ ይለኛል እና እጅግ በጣም የምኮራበት ዘፈን እጅግ በጣም ባይዘው ታማኝ ራሱ አመሰግናለሁ በዚህ መጣ ጊዜ እሱን ነበር ባክግራውንድ አድርጎ እንትን ሲል ነበር እጅግ በጣም አመስግንልኝ እጅግ በጣም እንደኛ ማከብረው ወንድሜ ነው ጀትላይቱ እንዳንተ እግዚአብሔር ልክ ነው በጣም ነው የሚወደው ለነገሩና ያው ኢትዮጵያን የሚወደው ስራ ነው ምክንያቱም መሽጠበበን ጎጆ መሽጠበበን ቤት ኢትዮጵያ ማማ ባንድ አብሮ ለመኖር ሰፊ ነው መሬቱ ይላል አዎ በጣም እንግዲህ በጣም የሚገርመው ከ27 አመት ምናምን በላይ ሊሆነው ይችላል ይሄ ስራ የሚገርመው ነገር አሁን ጠቦን ነው እየተባላን ያለ ነውና እንዳለ የኢትዮጵያ ብሔር ብሔረሰቦችን በግጥም ውስጥ አካቷል ሁሉንም አጠቃለውና አንድ ህዝብ አንድ ኢትዮጵያ ነው የሚለው ማሳረጊያ አዎ በጣም የምወደው ስራ ነው በዚህ አጋጣሚ እንዳልኩ ተሜንም እግዚአብሔር በደጋጎሽ ጎን ያሳርፈው አሜን ኢትዮጵያ የነበረው ፍቅር የከፈለው ዋጋ የለፋው ቃል ባይነገርለትም ታሪክ ግን መዝግቦታል ስለሱ ደግሞ የምንዘክርበት ጊዜ ሩቅ አይደለም በተለይ በስራዎቹ ዙሪያ ስለ ኢትዮጵያ በሙዚቃ የከፈለው ዋጋ ትልቅ ነው አንተም በዛው ኖረህ እንዲህ ለማውራት እድሉን ስላገኘን ፈጣሪን አመሰግናለሁ ባለውለታዎቻችንን በምንም መልኩ አግኝተን ሌላው ቢቀር እናመሰግናለን የማለት ባህል ቢኖርን ጥሩ ነው ምክንያቱም አዲስ ጀግና የምናፈራው እንደዛ ሲሆን ነው የሰራን ዋጋ የከፈለን ሰው ስናከብር በሚለው ነው የጠላሽ ይጠላን አዝማቹን ቢሆንን ሞክርና ወደ ቀጣዩ ጥያቄ እናልፋለን ፍቅራችንን ንግለጽ እንጂ እንግዲህ ከተገናኘን አይቀር እሺ ቆይ ያ እንግዲህ ካል ቢመጣም ባይመጣም እንግዲህ አይዞ ይመጣል አይዞ እንዴ ምንም ይሁን ምንም እዚህ ቦታ ቀረ ቢሉኝ እኔ አላምንም የልቤ ልግለጽ እውነት በሆነ ቃል ተፈጥሮሽ ፍጹም ነው ውበት ይደነቃል ፍቅሬ ሆይ ልንገርሽ እኔ የምፈልገው
በክፉ የሚያይሽን እንዳያደርገው እንደጠፋ እሳት ነው እንደተዳፈነ ውበትሽን ያየ አይኑን የጨፈነ ተግረው አስናቀ ገብረየስ አስኔ እንዲያው እግዚአብሔር ፈቅዶ የነበረውን በስራዎች ዙሪያ ቤተሰብ በአጠቃላይ ህይወት ዙሪያ ቆይታ ስላደረግ በጣም ደስ ብሎኛል። እንዲያው በመጨረሻ የምትፈልገው ነገር ካለ መልእክት ልቀበልና ሌላ ጊዜም ደግሞ ቆይታ ይኖረናል። እንኳን ተገናኘን እንጂ በዚሁ አይቆም። አው እግዚአብሔር አምላክ ይስጥልኝ። እግዚአብሔር ባለህበት ቦታ እግዚአብሔር ይባርክልኝ። አንተንም ወንድምህ ነው እንዲሁም የኢትዮጵያን ህዝብ በሙሉ እግዚአብሔር አምላክ ከዚህ ከፈተና እንዲያወጣው እግዚአብሔር አምላክን ለምናለሁ። እግዚአብሔር ኢትዮጵያን አንድ አድርጎ ሰላሟን ጠብቆ የተራራቀው ተቀራርቦ የተቆራረፈው ታርቆ ለማየት እግዚአብሔር ያውቃል። ስለጋበዝከኝ እግዚአብሔር አምላክ ክብሩን ይስጥልኝ። አመሰግናለሁ። እንዲያው ለመሰነባበቻ የምትጋብዘኝ ነገር ካለ ዝግጁ ነኝ። በዚህ እንሰነባበት ብለህ ምን ልጋር አንተ ደስ ያለ ምርጫ የሆነው ፈገግታ ደስታ ሁሌ የምናየው ሀገር በነፃነት ኮርታ ስትኖር ነው ሁሉም የሚያምረው። ጥሩ ልብስ ለብሰን አምሮብን ተውበን የምንታየው ሰዎች እንረዳ ቢገባን ትርጉሙ ሁሉም ባገር ነው። ምግብና መጠጥ በደስታ አግኝተን ያለምንም ችግር ሁሌ ተደስተን ሳይከፋን ደስ ብሎን መኖር የምንችለው ከነፃነት ጋራ ሁሉም በሀገር ነው። ሳቅ ፈገግታ ደስታ ሁሌ የምናየው ሀገር በነፃነት ኮርታ ስትኖር ነው ሁሉም የሚያምረው። ጥሩ ልብስ ለብሰን አምሮብን ተውበን የምንታየው ሰዎች እንረዳ ቢገባን ትርጉሙ ሁሉም ባገር ነው። ትዳር ይዞ መኖር ልጅ ወልዶ ማሳደግ አሳድጎ መዳር አስተምሮ በወግ ይህን ሁሉ ደስታ ተሟልቶ ምናየው ቢገባን ትርጉሙ ሁሉም በሀገር ነው። ሳቅ ፈገግታ ደስታ ሁሌ የምናየው ሀገር በነፃነት ኮርታ ስትኖር ነው ሁሉም የሚያምረው። ጥሩ ልብስ ለብሰን አምሮብን ተውበን የምንታየው ሰዎች እንረዳ ቢገባን ትርጉሙ ሁሉም ባገር ነው። ከልብ አመሰግናለሁ። ድምፃዊና ደራሲ አስናቀ ገብረየስ የዚህ ሳምንት እንግዳ የሆነ በሙዚቃ ስራዎች እንዲሁም በአጠቃላይ ህይወትና ያሳለፍካቸውን ታሪኮች በተመለከተ ቆይታ ስላደረግ ከልብ አመሰግናለሁ። ረጅም እድሜ ከጤና ጋር እመኛለሁ። መልካም ጊዜ ነው ጌታ። አሜን። እኔ ጌታ እኔም አመሰግናለሁ አባቴ። እሺ እግዚአብሔር ይስጥልኝ። አድማጭ ተመልካቾቻችን የዚህ ሳምንት የተወልደ እንግዳ ተወዳጁ ድምፃዊ አስናቀ ገብረየስ ነበር። ሳምንት ከሌላ እንግዳ ጋር በድጋሚ እስክንገናኝ የዛሬውን በዚህ ፈጸም። ጤና ይስጥልኝ።